ሰላም ዛሬ ቅዳሜ ኖቬምበር 22 2025 የወርቅን ዋጋ በተመለከተ በዱባይ፣ በሳውዲ፣ በባህሬን፣ በቱርክ፣ በአሜሪካ ከተሞችና ካራቶች ላይ ያለውን መረጃ የባለሙያዎችን የወርቅ አዝማሚያ ምን ይመስላል የሚለውን ጨምረን ልንሰጦ ተዘጋጅተናል። እባክዎ ልብ ይበሉ፣ የወርቅ ዓለም አቀፍ ዋጋ በየጊዜው የሚለዋወጥ መሆኑን አትዘንጉ። እነዚህ የምነግራችሁ ዋጋዎች የተሰበሰቡትም ደግሞ ከስፖርት ፕራይሶች ከዓለም አቀፍ የስፖርት ፕራይሶች ናቸው። ጌጣጌጦችን ስትገዙ ወይም ደግሞ ስትጨርሱ በሚሸጡበት ሰዓት ላይ ተጨማሪ የአሰራር ክፍያዎች ሜኪንግ ቻርጅ የሚባለውን እና ግብሮች ሊኖሩ ስለሚችሉ ትክክለኛውን ዋጋ ማግኘት የምትችሉት የሱቁን ስለሆነ ሱቅ በአቅራቢያችሁ በሚገኘው መጠየቅ ይቻላል በሚል ነው የምንጀምረው። ስፖርት ፕራይሱን ግን ለመረጃ ያክል እንሰጣችኋለን። ኦፊሻል የሆነውን የመግዣና የመሸጫ ዋጋ በእነዚህ ሀገራቶች ላይ ያለውን ዋጋ እነግራችኋለሁ ማለት ነው። እንግዲህ እናንተ የምነግራችሁን እንግዲህ በሎካል ከረንሲ ማለትም በኢትዮጵያ ብር በመቀየር በአንድ ግራም በተለያዩ ካራቶች የምነግራችሁን የወርቅ ካራት በመቀየር ማግኘት ትችላላችሁ ማለት ነው። እንግዲህ 24 ካራትን 22 ካራትን 21 ካራትን 18 ካራትን እና 14 ካራትን እነግራችኋለሁ። የአጭር ጊዜ ውስጥ አዝማሚያ የወርቅ ምን ይመስላል፣ እንዲሁም ደግሞ የረጅም ጊዜ አዝማሚያው ምን ይመስላል የሚለውንም እንግዲህ በመጨረሻ ላይ የማሳያችሁ ይሆናል። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሁልጊዜ እንደምላችሁ ላይክ በማድረግ እንዲሁም ሼር በማድረግ አዲስ ከሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቁን ቀጥታ ወደ ሀገራቶቹ ወደ ዋጋው እንሄዳለን። የምንጀምረው ከዱባይ 24 ካራት ነው። በዱባይ 24 ካራት 487 ከ59 እየተሸጠ ሲገኝ 21 ካራቱ ደግሞ 427 ከ51 ዲርሃም ነው እየተሸጠ የሚገኘው። 18 ካራቱ ደግሞ 367 ከ44 እየተሸጠ ይገኛል። 14 ካራቱ 284 ከ41 ነው በመሸጥ ላይ የሚገኘው። ቀጥሎ የማሳያችሁ ደግሞ የሳውዲውን ሲሆን በሳውዲ 502 ብር እየተሸጠ ይገኛል። 24 ካራቱ ማለት ነው። 21 ካራቱ ደግሞ 439 ከ25 የሳውዲ ሪያል በመሸጥ ላይ ነው የሚገኘው። 18 ካራቱ የሳውዲ እየተሸጠ የሚገኘው ዛሬ በ377 ከ00 ነው። 18 ካራቱን እንግዲህ አይገኝም ብዙም ዋጋው እንግዲህ 290 ምናምን አካባቢ ነው ያለው ማለት 290 ሪያል አካባቢ ነው እየተሸጠ የሚገኝ። ቀጥሎ የምነግራችሁ ተመልካች አድማጮቻችን በመቀጠል የባህሬንን፣ የቱርክን፣